ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን አላችሁ? ይህ አልፋ አካዳሚ ነው። አልፋ አካዳሚ ዛሬ ደግሞ ኢንተርፕሪኒየርሺፕ ቻፕተር 5 ማርኬቲንግ የሚለውን ኮንሰፕት ይዞላችሁ መጥቶላችኋል። በባለፈው ቪዲዮአችን ላይ ቻፕተር 4ን በሰፊው እንደሰራንላችሁ ይታወቃል። ዛሬ ደግሞ ቻፕተር 5ን ደግሞ ግልጽና አጭር በሆነ ቋንቋ የምንሰራላችሁ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ በደንብ ትኩረታችሁን ሰጥታችሁ እንድትከታተሉን ትኩረታችሁን እንሻለን። ኦኬ ቻፕተር 5 mainly deals about marketing. So here is the introduction part and the meaning and the definition of marketing የሚለውን ኮንሰፕት የምናይ ይሆናል ማለት ነው። ፒል ኮትለር የተባለው ሰውዬ ማርኬቲንግን ዲፋይን ሲያደርግ ምን ይላል? ማርኬቲንግ is a societal process by which individual and group obtain what they need and want through creating, offering and fairly exchanging product and service of value with others. ሰዎች በአንድ አቅራቢያ ወይም ግሩፕ ኦፍ ፒፕሎች ሊሆን ይችላል ወይም አንድ ኢንዲቪዥዋል ሊሆን ይችላል። ይህ ኢንዲቪዥዋል የራሱን ኒድ እና የራሱን ዋንት ምን ለማድረግ ሳቲስፋይ ለማድረግ ሲል ከማህበረሰቡ ጋር የሚያካሂደው ኤክስቼንጅ እና ሰርቪስ ኦፍ ቫሊዩ ምን ይባላል ይላል። ማርኬቲንግ ነው ብሎ ነው ዲፋይን ያደረገው ማለት ነው ፒል ኮትለር። the next one is American Marketing Association ደግሞ ማርኬቲንግን ዲፋይን ሲያደርግ it is the process of planning and executing the conception, pricing, promotion and distribution of idea, goods and service to create exchange that satisfy individual and organizational goal. ኢንዲቪጁዋል ወይም የኦርጋናይዜሽን ጎልን ሳትስፋይ ለማድረግ ኤክስቼንጅን ክሪት የምናደርግበት ሰው አይዲያ ሊሆን ይችላል፣ ጉድስ ሊሆን ይችላል፣ ሰርቪሶችን ምን የምናደርግበት ሰው ኤክስቼንጅ የምናደርግበት ሲሪዋት ኮንሰፕሽን ሊሆን ይችላል፣ ፕራይሲንግ ስትራቴጂ ፕሮሞት በማድረግ ይችላል፣ ዲስትሪቢዩት በማድረግ ሊሆን ይችላል። በእነኚህ ፕሮሰሶች አይዲያዎቻችንን፣ ጉዶቻችንን እና ሰርቪሶቻችንን ኤክስቼንጅ የምናደርግበት ፕሮሰስ እና የኢንዲቪጁዋል ወይም የኦርጋናይዜሽን ጎል ሳቲስፋይ የምናደርግበት ፕሮሰስ ማርኬት ነው ብሎ ዲፋይን ያደርጋል ማለት ነው። ሶስተኛው ደግሞ ቻርተርድ ኢንስቲትዩት ኦፍ ማርኬቲንግ ዲፋይንስ ማርኬቲንግ አስ ማርኬቲንግ ኢዝ አ ማናጅመንት ፕሮሰስ ፎር አይደንቲፋይ አንቲሲፔቲንግ and satisfy customer requirement profitably. አዋጪ በሆነ መንገድ የደንበኞቻችንን ወይም የከስተመርን ማርኬት ዲማንድን አይደንቲፋይ የሚያደርግ አንቲሲፔት የሚያደርግ እና ዲማንዱን ሳቲስፋይ የምናደርግበት ማናጅመንት ፕሮሰስ ማርኬት ነው ብሎ ዲፋይን ያደርጋል ማለት ነው። እዚህ ጋር ያሉ እያንዳንዱ ዲፊኒሽኖችን ጠንቅቃችሁ ማወቅ ይጠበቅባችኋል። ምክንያቱም ፋይናል ኤግዛም ላይ ጥያቄ ላይ ይመጣሉ ማለት ነው። ከየትኛው አንጻር ነው ዲፋይን የተደረጉት የሚለውን ነገር ለይታችሁ ማወቅ ይጠበቅባችኋል። ማርኬቲንግ as a social and managerial process by which individual and a group obtain what they need and want through creating and exchanging product and value with others. So it is social and also it is managerial process now. In each individual or group obtain what they want or they need through creating exchange of product and value with others. So there is a core concept of ማርኬቲንግ ላይ ያሉ ኮር ኮንሰፕቶች አሉ። ኒድ፣ ዋንት፣ ዲማንድ፣ ማርኬቲንግ ኦፈሪንግ፣ ቫሊዩ፣ ሳቲስፋክሽን፣ ኳሊቲ፣ ኤክስቼንጅ፣ ትራንዛክሽን፣ ሪሌሽንሺፕ ኤንድ ማርኬት የሚሉ ኮንሰፕቶችን ምን እናያለን ማለት ነው። ዘርዘር አድርገን የምናይ ይሆናል። ኒድ ማለት ምን ማለት ነው? ዋንት ምንድን ነው? ኒድ እና ዋንት ልዩነቱ ምንድን ነው? ዲማንድ ምንድን ነው? የሚሉ ነገሮችን አንድ በአንድ የምናይ ይሆናል። ሂር ኢዝ ኒድ፣ ዋንት ኤንድ ዲማንድ። ሁማን ኒድ አር ስቴት ኦፍ ፌልት ዴፕሪቬሽን ኦር ዲፊሽንሲስ። ኒድ የተባለው ነገር ምንድን ነው? ቤዚክ የሆኑ ፊዚካል ኒድ ፎር ፉድ፣ ክሎዚንግ፣ ዋርሚዝ ኤንድ ሴፍቲ። ቤዚክ የሆኑ ኒዶች፣ ቤዚክ የሆኑ አስፈላጊ የሆኑ ነገሮች ኒድ በመባል ይታወቃል። ሶሻል ኒድ ፎር ቢሎንጊንግ ኤንድ አፌክሽን፣ ለምሳሌ ቤዚክ የሆኑ ላቭ ሊሆን ይችላል፣ ምግብ፣ ልብስ መልበስ፣ ቤት ለሰው ልጅ የሚያስፈልጉ ነገሮች ናቸው። እነኛ ኒድ በመባል የሚታወቁ ናቸው ማለት ነው። and this need were not created by market በማርኬቱ አይደሉም ክሪት የተደረገው they are a basic part of human makeup or structure። ሰዎች ናቹራሊ ሲፈጠሩ የነሱ ሜካፕ ውስጥ ተጠቃሎ የተፈጠረ ነገር ነው እንጂ በማርኬቱ ክሪት የተደረገ አይደለም። ኒዱ ማርኬቱ ምንድነው የሚያደርገው? ማርኬት ክሪት የሚያደርገው ምንድነው? ይሄ ኒድ ሳቲስፋይ የሚያደርጉ ነገሮችን ነው ክሪት የሚያደርገው። ኒዱ ግን ሁማን ኔቸር ውስጥ ያለ ነገር ነው። ዋንትን ስናይ ደግሞ ዋንት ደግሞ it is a form of human need ነው ግን they are shaped by culture or individual personality. ዋንት የተባለው ምንድነው? በኢንዲቪጁዋል ፐርሶናሊቲ ወይም በካልቸር ሼፕድ የተደረገ ሁማን ኒድ ኢዝ ኮልድ ዋንት ይባላል። ለምሳሌ ፉድ ቢባል
ፉድ ኢዝ ዋን ኦፍ ሁማን ኒድ በት ፉድ ሆኖ ምን ሽሮ ወጥ ሊሆን ይችላል፣ ኦር የዶሮ ወጥ ሊሆን ይችላል፣ ምስር ወጥ ሊሆን ይችላል። ምግብ መብላት፣ እንጀራ ዳቦ መብረት፣ ፓስታ በዳቦ መብላት፣ እነኚህ ፕሪፈረንሶች ምንድን ናቸው? ዋንት ውስጥ የሚጠቃለሉ ናቸው ማለት ነው። ሌክዠሪ ቲንጎች ናቸው። ተርፍ ሰው ፉድ አለ፣ ግን ፉድ ቤዚክ መሆኑን እናውቃለን። ሰው ቤዚክ ኒድ ነው፣ ኒድ ውስጥ ነው የሚመደበው። ግን ከፉድ ባሻገር ያሉ ኒዶች ምን ይባላሉ ማለት ነው? ዋንት ይባላሉ። ወይም ከቤዚክ ኒዶች ባሻገር ያሉ ኒዶች ዋንት በመባል ይታወቃሉ ማለት ነው። So want are shaped by one society and are described in terms of objects that will satisfy needs. So የራሳቸውን ኒድ ሳቲስፋይ በሚያደርገው ኦብጀክት ዲፋይን የሚደረግ እና በአንድ ሶሳይቲ ዲተርማይን የሚደረግ ነው ማለት ነው። ዲማንድ የሚባለው ምንድን ነው? when want is backed by ability and willingness to pay. so ዲማንዲንግ ማለት ባይንግ ፓወር ነው። አንድ ሰው ፍላጎቱ አለ። ለምሳሌ ሱፍ መልበስ ከሆነ ሱፍ መልበስ ምንድን ነው? ለራሱ ዋንት ነው። ይህን ዋንት ለማሟላት ያለው ኤቢሊቲ እና ያንን ሱፍ ለመግዛት ያለው አቅም ወይም ፐርቼዚንግ ፓወሩ አንድ ላይ ተጠቃለው ዲማንድ ይባላል ማለት ነው። ሶ ፐርቼዚንግ ፓወር ፕላስ ኤቢሊቲ ኤንድ ዊሊንግነስ ቱ ፔይ ማለት ነው። ሶ ዲስ ኢዝ ኮልድ ዲማንድ ይባላል። ሶ ፕሮዳክት ደግሞ ኢት ኢዝ ኤኒቲንግ ነው is offered by market to satisfy the need or want of customer. የከስተመሩን ኒድ ወይም ዋንትን ሳቲስፋይ የሚያደርግ የትኛውም ነገር ፕሮዳክት ነው ማለት ነው። ቻፕተር 4 ላይ ፕሮዳክት ላይ በደንብ በሰፊው ያየነው ኮንሰፕት ነው። እዚህ ጋር ኮስት ኢዝ አማውንት ኦፍ ሞኒ ዛት አር ጎይንግ ቱ ቢ ኤክስፔንድድ ኦር ኦልሬዲ ኢንኩርድ ቱ አኪር ፕሮዳክት። ፕሮዳክቱን ለማግኘት ኢንቨስት የምናደርገው የትኛውም ነገር ኮስት ይባላል ማለት ነው። ለምሳሌ ሱፍ ለመግዛት የምንሰጠው ብር ኮስት ነው። ወይም የሆነ ነገር ለማግኘት ብለን ለዛ ነገር የምንሰጠው ወይም መስዋዕት የምናደርገው ነገር ኮስት በመባል ይታወቃል ማለት ነው። ኤክስቼንጅ ኢዝ ዘ አክት ኦፍ ኦብቴኒንግ አ ዲዛይርድ ፕሮዳክት ፍሮም ሳምዋን ባይ ኦፈሪንግ ሳምቲንግ ኢን ሪተርን። ኤክስቼንጅ ማለት ሁለት ሰዎች አሉ። ሁለቱም አንዱ የሆነ ነገር ይሰጣል። ኢን ሪተርን ደግሞ ለሰጠው ነገር ሌላኛው ሌላ ነገር በሚሰጥበት ጊዜ በመሀላቸው ያለው ሊውውጥ ኤክስቼንጅ በመባል ይታወቃል ማለት ነው። ዲዛይርድ ፕሮዳክት ለምሳሌ ስልክ ፈልገን ከሆነ ስልክ በስልክ መቀየር ሊሆን ይችላል። ስልክ በብር መቀየር ሊሆን ይችላል። ሰውየው ስልክ ይሰጣል፣ እኛ ብር እንሰጣለን። ሰው በመሀላቸው ያለው ሪሌሽንሺፕ ኤክስቼንጅ በመባል ይታወቃል ማለት ነው። ቫሊዩ የሚባለው ምንድን ነው? ከስተመር ቫሊዩ ዘ ዲፍረንስ ቢትዊን ቫሊዩ ኦፍ ዘ ከስተመር ጌን ፍሮም ኦዊንግ ኤንድ ዩዚንግ ዘ ፕሮዳክት ኤንድ ዘ ኮስት ኦፍ ኦብቴኒንግ ዘ ፕሮዳክት። ቫሊዩ የሚባለው ምንድን ነው? ሰውየው ያን ፕሮዳክት በመጠቀሙ ያገኘበት ቤነፊት ወይም ያን ፕሮዳክት በመውሰዱ ያገኘበት ጥቅም ሲቀነስ ይህን ፕሮዳክት ለማግኘት ያወጣበት ኮስት ወይም ወጪ ኮስት ወይም መስዋዕት የከፈለበት ኮስት ወይም ዋጋ ከበነፊቱ ተቀንሶ የምናገኘው ነገር ቫሊዩ ይሆናል ማለት ነው። ለምሳሌ ስልክ ገዛን እንበልና አይፎን ስልክ አንድ ሰው ብገዛ አይፎን ስልክ ከ10 ቫሊዩ ወይም ሬት አድርግ ብባል ከመቶ ሬት ቢያደርግ እና ከመቶ 9 ቢሰጥ 9 የሚያክል በነፊት ብዙ በነፊት አግኝቷል እና ከዚህ 9 አግኝቷል ብባል እና ደግሞ ኮስቱን ደግሞ ከመቶ ብሰላ አይሚን ከመቶ ተሰልቶ በነፊቱ 99% ቢመጣ ወይም 99 ከመቶ ቢመጣ ያኛው ደግሞ ኮስቱ 90 ቢሆን 99 ሲቀነስ 99 አለ ማለት ነው። ሶ 9ኛዋ ምንድን ነች? ከስተመር ቫሊዩ ነች ማለት ነው። 9ኛዋ ቫሊዩ ወይም ሳቲስፋክሽኗ ነች ማለት ነው። ያገኝባት ሳቲስፋክሽን ትርፏ ቫሊዩ በመባል ትታወቃለች ማለት ነው። So a transaction is consist of trading of a value between two parties. One party gives X to another party and get Y in return. And the market is a set of actual and potential buyers of the product. So market ማለት ደግሞ አክቹዋል የሆነ ባየር እና አክቹዋል ወይም ፖቴንሻል ባየር ኦፍ ፕሮዳክት እና ሴለሩ የሚገናኙበት ቦታ ማርኬት ይባላል ማለት ነው። ኦኬ ሂር ኢዝ ዘ ኢምፖርታንስ ኦፍ ማርኬቲንግ። ማርኬቲንግ ክሪቲስ ዩቲሊቲ። ዩቲሊቲ ማለት ምንድን ነው? ዩቲሊቲ ዘ ሳቲስፋክሽን ነው ማለት ነው። ሶ ቫሊዩ ዛት ኬም ፍሮም ሳቲስፋይንግ ሁማን ኒድስ። ሶ ሁማን ኒድን በማሟላት የምናገኘው ቫሊዩ ዩቲሊቲ ይባላል ማለት ነው። ዩቲሊቲ ዘ ቫሊዩ ዛት ከምስ ፍሮም ሳቲስፋይንግ ሁማን ኒድስ ይሆናል ማለት ነው። ሰው እነኚህ ዩቲሊቲዎች ክላሲፋይ ሲደረጉ ፎርም ዩቲሊቲ በመባል ይታወቃል። ታስክ ዩቲሊቲ፣ ፕሌስ ዩቲሊቲ፣ ታይም ዩቲሊቲ፣ ፖሴሽን ዩቲሊቲ ተብሎ ይከፈላሉ። ሶ ዋት ኢዝ ፎርም ዩቲሊቲ?
ፎርም ዩቲሊቲ ኢዝ ሪሌትድ ቱ ዘ ቼንጅ ኦፍ ፎርም ኦፍ ኢንፑት ኮንቨርት ኢንቱ ዘ አውትፑት። ሶ ፎርም ዩቲሊቲ ማለት የፕሮዳክቱን ፎርም ወይም ስትራክቸሩን በመቀየር የምናገኘው ሁማን ሳቲስፋክሽን ፎርም ዩቲሊቲ ይባላል ማለት ነው። ለምሳሌ አይፎን ስልክ አለን። ቅድም እንዳልኩት በጥቁር የተሰራ ከሆነ በጣም ጎልደን በሆነ መልክ በመስራት ውጪ የሚታዩ ነገሮችን በማደማመቅ ፎርሙን በመቀየር ወይም ስትራክቸሩን በመቀየር የሁማንን ኒድ ሳቲስፋይ የሚያደርጉበት ፕሮሰስ ፎርም ዩቲሊቲ ይባላል። ሁለተኛው ታስክ ዩቲሊቲ ነው። ታስክ ዩቲሊቲ ፕሮቫይድ ዌን ሳምዋን ፐርፎርም ኤ ታስክ ፎር ሳምዋን ኤልስ። አንድ ሰው ለሌላ ሰው ታስክን ፐርፎርም በማድረግ የሚያገኘው ዩቲሊቲ ወይም ሳቲስፋክሽን ምን ይባላል? ታስክ ዩቲሊቲ ይባላል ማለት ነው። ሶስተኛው ፕሌስ ዩቲሊቲ ነው። the role of distribution in marketing is mostly attached with place utility. አንድ ፕሮዳክት ለምሳሌ በአንድ ጂኦግራፊክ ኤሪያ ላይ በጣም ይፈለግ ነበር። በዛ ጂኦግራፊክ ኤሪያ ላይ ያን ፕሮዳክት ዲስትሪቢዩት ማድረግ ፕሌስ ዩቲሊቲን የሰዎችን ፕሌስ ዩቲሊቲን ምን አድርጓል ማለት ነው? ሳቲስፋይ አድርጓል ማለት ነው። ኦኬ ኢንፎርሜሽን ዩቲሊቲ ደግሞ ኢንፎርሜሽን ወይም ኢንፎርሚንግ ፕሮስፔክቲቭ ባየር ዛት ፕሮዳክት ኤግዚስት። ያ ፕሮዳክት መኖሩን ስለ ፕሮዳክቱ ኳሊቲ ስለ ፕሮዳክቱ ፐርፎርማንስ ለሰዎች ኢንፎርም በማድረግ በቂ ኢንፎርሜሽንን በመስጠት ያን ፕሮዳክት ሰዎች እንዲገዙ እና በዛ በገዙት ፕሮዳክት እና በተሰጣቸው ኢንፎርሜሽን መካከል ያለውን ተመሳሳይነት በማየት ሳቲስፋይድ እንደሆኑ ያደርጋል ማለት ነው። ታይም ዩቲሊቲ ደግሞ ፕሮዳክቱ አቬሌብል የሚሆንበት ወይም ሪሊዝ የሚደረግበት ታይም ለምሳሌ ጃኬት ትላልቅ ሁጂ የሆኑ ኮት ጃኬቶች ከሆኑ በክረምት ጊዜ ሪሊዝ በሚደረጉበት ጊዜ ታይሙ ክረምት በሚሆንበት ጊዜ ሰው ብርድ ያስቸግረዋል። በብርድ ጊዜ ያን ፕሮዳክት ምን ያደርጋል? ፕሪፈር ያደርጋል ማለት ነው። ታይም ዩቲሊቲ ምን ያደርጋል? በዚህ ጊዜ ሳቲስፋይ ያደርጋል ማለት ነው። ፖሴሽን ዩቲሊቲ ማለት ደግሞ ሴሊንግ ኢዝ ዋን ማጀር አክቲቪቲ ኢን ማርኬቲንግ ኢት ክሪኤት ፖሴሽን ዩቲሊቲ ባይ ሴሊንግ ዘ ፕሮዳክት ቱ ዘ ከስተመር ኤንድ ትራንስፈር ኦፍ ኦውነርሺፕ። ፖሴሽን ዩቲሊቲ ማለት ደግሞ ምንድን ነው? አንድ ሰው ፕሮዳክቱን በሚገዛበት ጊዜ ያ የፕሮዳክቱ ኦውነርሺፕ በሚሆንበት ጊዜ የሚያገኘው ዩቲሊቲ ፖሴሽን ዩቲሊቲ ይባላል። ለምሳሌ ፒሲ ገዝተን ሊሆን ይችላል። ላፕቶፕ አንድ ሰው ቢገዛ የዛ የላፕቶፕ ባለቤትነት ከባለሱቁ ወደ ገዢው ሲተላለፍ የባለቤትነት ስሜት ይሰማውና እርካታ የሚያገኝበት ፕሮሰስ ፖሴሽን ዩቲሊቲ በመባል ይታወቃል ማለት ነው። ዊል ሲ ሞስትሊ እዚህ ጋር ማርኬቲንግ ፊሎሶፊዎችን የምናይ ይሆናል። ማርኬቲንግ ፊሎሶፊዎች በአብዛኛውን ጊዜ ፈተና ላይ የሚመጣ ኮንሰፕት ነው። በደንብ ማወቅ አለባችሁ እና ወደ 6 የሚያክሉ ማርኬቲንግ ፊሎሶፊዎች አሉ። አንደኛው ፕሮዳክሽን ኮንሰፕት ነው፣ ኦልደስት ነው። ሁለተኛው ፕሮዳክት ነው። ሶስተኛው ሴሊንግ ነው። አራተኛው ማርኬቲንግ፣ አምስተኛው ሶሳይቲያል ማርኬቲንግ እና ስድስተኛው ሪሌሽንሺፕ ማርኬቲንግ ተብሎ ይከፈላል ማለት ነው። ዘ ፈርስት ዋን ኢዝ ፕሮዳክሽን ኮንሰፕት። ፕሮዳክሽን ኮንሰፕት ማለት ምንድን ነው? ኢት ኢዝ ዋን ኦፍ ዘ ኦልደስት ኮንሰፕት ኢን ቢዝነስ። ቢዝነስ ላይ በጣም ኦልደስቱ ኮንሰፕት ነው ፕሮዳክሽን ኮንሰፕት የሚባለው። ኢት ሆልድ ዛት ከስተመር ፕሪፈር ፕሮዳክት ዛት አር ዋይድሊ አቬሌብል ኤንድ ኢንኤክስፔንሲቭ። ፕሮዳክሽን ኮንሰፕት ላይ መያዝ ያለባችሁ እና በአጭሩ ቋንቋ መያዝ ያለበት ነገር ፕሮዳክቱ ዋይድሊ ወይም በብዙ ሃይ ነምበር አቬሌብል መሆን አለበት። ሃይ ነምበር አቬሌቢሊቲ ዊዝ ሎው ኮስት መሆን አለበት። ኮስቱ ትንሽ እና ፕሮዳክት አቬሌቢሊቲው ሃይ ማለት ነው። በጣም በብዙ ያመርታሉ ግን ኮስቱ ትንሽ ነው። ከዛ በብዙ አምርተው በትንሽ ኮስት በሚሸጡበት ጊዜ ፕሮፊት እናገኛለን ብሎ የሚያስቡበት ታይፕ ኦፍ ኮንሰፕት ነው ማለት ነው። ይሄ አብዛኛውን ጊዜ ቻይኒዝ የምትጠቀምበት ስትራቴጂ ነበር። this concept is useful when demand for product exceeds supply. ዲማንድ ከሳፕላይ ግሬተር ዛን በሚሆንበት ጊዜ የሰዎችን ፍላጎት ለማሟላት ስንል ፕሮዳክቱን በብዙ እናመርትና ኮስቱን ደግሞ ትንሽ የምናደርግበት ኮንሰፕት ነው ማለት ነው። ሁለተኛው ደግሞ when the product cost is too high and improve the productivity in need to bring it down. ለምሳሌ ፕሮዳክት ኮስቱ በጣም ሃይ ከሆነ ፕሮዳክት ኮስቱ በጣም ሃይ በሚሆንበት ጊዜ ፕሮዳክቲቪቲውን ለመቀነስ ብሪንግ ኢት ዳውን ለማድረግ የምንጠቀምበት ስትራቴጂ ነው ማለት ነው። ሶስተኛው ደግሞ in developing country where consumers are more interested in obtaining the product than its future. ዴቨሎፒንግ ካንትሪ ላይ ሰዎቹ ፕሮዳክቱን ስለማግኘት እንጂ ስለ ፕሮዳክቱ ኳሊቲ የማይጨነቁ ከሆነ በዛ አካባቢዎች ላይ
ዲስ ስትራቴጂ ምን ያደርጋል ማለት ነው? በጣም ይሰራል ማለት ነው። አራተኛው ደግሞ ዌን ካምፓኒ ዋንት ቱ ኤክስፓንድ ኢትስ ማርኬት፣ አንድ ካምፓኒ የራሱ ማርኬት ኤክስፓንድ ቢያደርግ ብዙ ፕሮዳክቶችን ፕሮዲስ ያደርጋል፣ ማርኬት ላይ ፔኔትሬት ያደርጋል፣ በብዙ ቦታዎች ላይ ያስፋፋል። ሰው እንደዚህ አይነት ስትራቴጂዎች ወይም ሀሳብ ካለው ይህን ስትራቴጂ መከተል አሪፍ ነው ማለት ነው። ፕሮዳክሽን ኮንሰፕት የሚለውን ኮንሰፕት Okay, the second one is product concept. Product concept is a philosophy that consumer will favor product that offer the most quality performance and innovative future. ሁለተኛ ላይ ደግሞ ፕሮዳክት ኮንሰፕት ላይ ማወቅ ያለባችሁ ነገር ፕሮዳክት ኮንሰፕት ላይ ኳሊቲ ፕሮዳክትን ፕሮዲስ ማድረግ እና ስለ ኮስቱ ኢሹ አያደርግም። ኳሊቲ ፕሮዳክቶችን በኳሊቲ ነው ኖት ኳንቲቲ፣ ኳሊፋይድ የተደረጉ ኢኖቬቲቭ ፊውቸር ያላቸው አፕዴትድ የሆኑ ፕሮዳክቶችን ፕሮዲስ ማድረግ ላይ ነው ፎከስ የሚያደርገው ማለት ነው። ሶ ዶስ አን ኦርጋናይዜሽን ሹድ ዴቮት ኢነርጂ ቱ ሜኪንግ ኮንቲኒየስ ፕሮዳክት ኢምፕሩቭመንት። ሶ አፕ ቱ ዴትድ የሆኑ ኮንቲኒየስ የሆነ ፕሮዳክት ኢምፕሩቭመንት ያላቸውን ፕሮዳክቶች ፕሮዲስ ማድረግ ላይ ፎከስ የሚያደርግ ኮንሰፕት ነው ማለት ነው። ሶ ዲስ ኮንሰፕት ሊድ ቱ ማርኬት ማዮፒያ። ሶ ኤ ሾርት ሳይትድ ቪው ኦፍ ማርኬቲንግ which focus on product itself rather than the customer's benefit. ሶ ይሄ ምንድነው? ማርኬት ማዮፒያ የሚለውን ኮንሰፕት ላይ ሊድ ያደርጋል። ማርኬት ማዮፒያ ማለት ምንድን ነው? ፕሮዳክቱን ፕሮዲውስ የሚያደርገው ካምፓኒ ሜንሊ ፎከስ የሚያደርገው ስለ ፕሮዳክት ኳሊቲ እንጂ ስለ ከስተመር ቤኔፊት ወይም ስለ ከስተመር ዋንት ኮንሲደር አያደርግም ማለት ነው። ሶ ዲስ ኢዝ ዘ ሜን ድሮባክ ኦፍ ዲስ ፕሮዳክት ኮንሰፕት። ኦኬ ፕሮዳክትም ፕሮዳክሽንም ኮንሰፕትም ሁለቱም ስለ ከስተመር ዋንት ወይም ኒድ ፎከስ አድርገው አያውቁም። ሶ ድሮባካቸው ላይ መታየት ያለበት እሱ ነው። ሴሊንግ ኮንሰፕትም እንደዛው ማለት ነው። ሶ ከስተመር ላይ ከስተመር ሳቲስፋክሽን ላይ ፎከስ አያደርጉም ማለት ነው። ሴሊንግ ኮንሰፕትን ጨምሮ ሴሊንግ ኮንሰፕት ምን ይላል? ኢት ኢዝ አይዲያ ዛት ኮስተመር ዊል ኖት ባይ ኢናፍ ኦፍ ኦርጋናይዜሽናል ፕሮዳክት አንለስ ኦርጋናይዜሽን አንደርቴክስ ላርጅ ስኬል ሴሊንግ ኤንድ ፕሮሞሽን ኢፎርት። ሶ ሴሊንግ ኮንሰፕት ምን ይላል? ፕሮዳክቱ ፕሮዲውስ ከተደረገ በኋላ ያን ፕሮዳክት ካምፓኒው ላርጅ ስኬል የሆነ ሴሊንግ እና ላርጅ ስኬል ፕሮሞሽን ወይም ማስታወቂያ የማይሰራ ከሆነ ያ ፕሮዳክት አት ኢናፍ ላይሸጥ ይችላል ወይም ከስተመሮቹ ላይገዙ ይችላሉ። ስለዚህ ሴሊንግ ኮንሰፕት ላይ ፕሮዳክትን ለመሸጥ ዋናው ዓላማው ሃይ የሆነ ፕሮሞሽናል ኢፎርት እና ላርጅ ስኬል ሴሊንግ ያስፈልጋል ብሎ የሚያምኑ ሰዎች ናቸው ማለት ነው። So common feature of this concept are typically practiced in unsold goods that buyer do not think of buying like ኢንሳይክሎፒዲያ፣ ኢንሹራንስ የመሳሰሉት ነገሮችን ሰዎች አንሶልድ ጉድ ማለት ሰዎች ለመግዛት የማያስቡት ጉዶች ከሆኑ እነዚህ አካባቢዎች ላይ የሚሰራ ኮንሰፕት ነው ማለት ነው ሴሊንግ ኮንሰፕት። ለምሳሌ ኢንሳይክሎፒዲያ ሊሆን ይችላል፣ ኢንሹራንስ ሊሆን ይችላል። እነኚህን ሰዎች ለመግዛት አያስቡም ግን በጣም በብዙ ላርጅ ስኬል የሆነ ሴሊንግ እና ፕሮሞሽናል ኢፎርት ካለው ሊገዙ ይችላሉ ብሎ በሚያስቡበት ኮንሰፕት ነው ማለት ነው። So the organization must be good at tracking down prospect and selling them on product benefit. So practiced when product is over capacity. Aim is to sell what they make rather than make what the market wants. So እዚህ ጋር ምንድናቸው ኤማቸው? የሰሩትን ነገር በብዛት መሸጥ ላይ ነው እንጂ የከስተመርን ወይም የማርኬቱን ዋንት ሳቲስፋይ እናደርጋለን ወይ የሚለው ነገር ላይ ፎከስ አያደርጉም ማለት ነው። ሶ ዲስ ኢዝ አልሶ አናዘር ድሮባክ ኦፍ ሴሊንግ ኮንሰፕት። ሶ ዘ ፎርዝ ዋን ኢዝ ማርኬቲንግ ኮንሰፕት። ማርኬቲንግ ኮንሰፕት ደግሞ ደ ሞስት ኮመን እና ጥሩ ኮንሰፕት ነው። ይሄ አሁን ላይ ከረንትሊ ያለው ኮንሰፕት ነው ማለት ነው። ይሄኛው ምንድነው ሜይንሊ ፎከስ የሚያደርገው የከስተመር ሳቲስፋክሽንን እንዴት ፉልፊል እናድርግ የሚለው ላይ ነው። ፕሮዳክት ላይ አይደለም ፎከስ የሚያደርጉት። ሶ እነኚህዎች ምን ላይ ነው ፎከስ የሚያደርጉት? ከስተመር ሳቲስፋክሽን ላይ ነው ፎከስ የሚያደርገው ማርኬቲንግ ኮንሰፕት። ሶ ማርኬቲንግ ማናጅመንት ፊሎሶፊ ዛት ሆልድ achieving organizational goal depending on determining the need and want of the target market and delivering the desired satisfaction more effectively and efficiently than competitor do. ኮምፒቴተር ካምፓኒዎች አሉ። ከኮምፒውተሮች በተሻለ መንገድ የታርጌት ማርኬትን ሳቲስፋክሽን ወይም ዲዛይር ኢፌክቲቭሊ እና ኤፊሽንት በሆነ መንገድ ዴሊቨር የሚያደርግ ኮንሰፕት ያለው ነው ማለት ነው። ሶ ምን ላይ ነው ፎከስ የሚያደርጉት? ሞይሊ ፕሮዳክቱን ፕሮዲስ ከማድረግ ይልቅ የማርኬቱን ሳቲስፋክሽን ወይም የማርኬቱን ኒድ መለየት ወይም የማርኬቱን ኒድ ሳቲስፋይ ማድረግ ላይ ፎከስ
ማድረግ ላይ የሚሰራ ኮንሰፕት ነው ማለት ነው ማርኬቲንግ ኮንሰፕት። ሶ they love the customers not the product. ሶ ፕሮዳክትን ላቭ አያደርግም ከስተመርን ነው ላቭ የሚያደርገው። ሶ ኢት ሚቲንግ ደ ኒድስ ፕሮፊታብሊ ኒዶችን ፕሮፊታብሊ ወይም አዋጭ በሆነ መንገድ ሚት የሚያደርግ ነው። ፋይንድ ዋንትስ ኤንድ ፊል ደ ጋፕ ዋንቶችን ፋይንድ ያደርጋል ያገኛል፣ ከዛ በኋላ ያን ጋፕ ፊል የሚያደርግ ነው። እና ዲስ ኮንሰፕት አዝ ታርጌት ማርኬት ኮንሱመር ኒድስ ኢንቴግሬትድ ማርኬቲንግ ኤንድ ፕሮፊታቢሊቲ ላይ ፎከስ የሚያደርግ ታይፕ ኦፍ ማርኬቲንግ ነው ማለት ነው። ሶ ሂር ኢዝ ዘ ዲፍረንስ ቢትዊን ሴሊንግ ኤንድ ማርኬቲንግ ኮንሰፕት። ሴሊንግ ኮንሰፕት ፎከስ ኦን ኒድ ኦፍ ሴለርስ። ሶ ስለ ሻጮቹ ኒድ ነው ፎከስ የሚያደርገው። ሰው ኢንሳይድ አውት ፐርስፔክቲቭን ፎሎ የሚያደርግ ነው ማለት ነው። ኢንሳይድ አውት ፐርስፔክቲቭ ማለት ፎከስ ኦን ኤግዚስቲንግ ፕሮዳክት ኤንድ ዩዝ ሄቪ ፕሮሞሽን ኤንድ ሴሊንግ ኢፎርትን መጠቀም። ኤግዚስቲንግ ፕሮዳክቶች አሉ። እነኛ ኤግዚስቲንግ ፕሮዳክቶች ላይ ፎከስ በማድረግ ከውስጥ ወደ ውጭ ነው ምልኩት። ይሄ ማለት ምንድን ነው? ሴለሮች አሉ። ሴለሮች የራሳቸው ዋንት አለ። የራሳቸውን ዋንት ለማሳካት ሲሉ ሄቪ ፕሮሞሽን እና ሴሊንግ ኢፎርትን በማካሄድ ኤግዚስቲንግ ፕሮዳክቶችን ሴል የሚያደርጉበት ነው። ማርኬቲንግ ደግሞ አውትሳይድን ነው። አውትሳይድን ማለት ከስተመር ኒድ ነው። ውጭ ላይ ያሉ ሰዎች ወደ እነሱ የሚመጡ ወደ ካምፓኒ የሚመጡ አካላቶች አሉ። እነሱ እንደማን ናቸው? ከስተመሮች ናቸው። የከስተመሮችን ኒድ ወይም ዋንትን ሳቲስፋይ በሚያደርግ መልኩ ቫሊዩ ክሪት የሚያደርግ ሲስተም ነው ማለት ነው ማርኬቲንግ ከሆነ። ሶ ሂር ኢዝ ዘ ዲፍረንስ ኦፍ ቦዝ ሲስተም። ዘ ፊፍዝ ዋን ኢዝ ሶሻል ማርኬቲንግ ኮንሰፕት። ሶ ሶሻል ማርኬቲንግ ኮንሰፕት ኢዝ ዘ አይዲያ ዛት the organization should determine the needs, wants, and interests of target market and deliver the desired satisfaction more effectively and efficiently than competitor in a way that maintain or improve the customers and society well-being. So ሶሳይታል ማርኬቲንግ ኮንሰፕት ከማርኬቲንግ ኮንሰፕት የሚለየው ምንድን ነው? ሶሳይቲውን ኮንሲደር ማድረግ ላይ ነው። ያኛው ግን የከስተመር ወይም የኮንሱመሮችን ኒድ ምን የሚያደርግ ነው? ሳቲስፋይ ማድረግ ላይ ነው ማርኬቲንግ ፎከስ የሚያደርገው። ሶሳይታል ደግሞ የከስተመሮችን ኒድ ፉልፊል ከማድረግ በተጨማሪ የሶሳይቲው ዌልቢንግ ላይም ፎከስ የሚያደርግ ነው ማለት ነው። ለምሳሌ ካር እንደ ካርቦን ዳይኦክሳይድ ጋስ ካር እና ከካሩ የሚወጣ ጭስ አለ። ያ ሶሳይቲውን ምን ያደርጋል? ዲስተርብ ሊያደርግ ይችላል። ያን ኮንሲደር የሚያደርግ ነው ሶሳይታል ማርኬቲንግ ኮንሰፕት። ዚስ ኮንሰፕት ኢዝ ኒው ማርኬቲንግ ማናጅመንት ፊሎሶፊ። it addresses the question of whether the pure marketing concept is adequate in age of environmental problem, resource shortage, rapid population growth, worldwide economic problem, and neglect social service. እነኚህ ነገሮች ኮንሲደር ያደርጋል። ማርኬቲንግ ኮንሰፕት ፕላስስ ኮንሲደሬሽን ኦፍ ዋት ሶሳይታል ፋክተሮችን ኮንሲደር የሚያደርግ ከሆነ ሶሳይታል ማርኬቲንግ ኮንሰፕት በመባል ይታወቃል ማለት ነው። ኦኬ it asks if the frame that sense serve and satisfy individual wants is always doing what is best for consumer and society in long run. በረጅም ጊዜ ሂደት ውስጥ ለከስተመሩ እና ለሶሳይቲው ምንድን ነው አሪፍ የሚለውን ነገር ሴንስ እና ሰርቭ የሚያደርግ እና ኢንዲቪዥዋል ኒዶች ወይም ዋንታቸውን ሳቲስፋይ የሚያደርግ ማርኬቲንግ ኮንሰፕት ኢዝ ኮልድ ሶሳይታል ማርኬቲንግ ኮንሰፕት ይባላል። ዚስ ኢዝ አ ፒውር ማርኬቲንግ ኮንሰፕት ኦቨርሉክ ፖሲብል ኮንፍሊክት ቢትዊን ኮንሱመር ሾርት ራን ዋንስ ኤንድ ኮንሱመር ሎንግ ራን ዌልፌር። ይሄ ምንድን ነው? በሁለቱ ኮንሱመሮች ሾርት ራን ዋንቶች አሉ፣ የአጭር ጊዜ ፍላጎት እና ኮንሱመር ሎንግ ራን ዌልፌር ወይም የረጅም ጊዜ ዌልፌር ማለት ዌልቢንጋቸው አለ። ሁለቱ መካከል ያለውን ኮንፍሊክት ሶልቭ በሚያደርግ መልኩ ፕሮዳክቱን ፕሮቫይድ የሚያደርግ ነው ማለት ነው። ኮንሱመር ሎንግ ራን ዌልፌር ማለት የኮንሱመሩ ዌልቢንግን የሚያስጠብቅ ሆኖም ደግሞ የኮንሱመሩን ዋንት ፉልፊል የሚያደርግ ማርኬቲንግ ኮንሰፕት ነው ማለት ነው። ኦኬ ሂር ኢዝ ሪሌሽንሺፕ ማርኬቲንግ። ሪሌሽንሺፕ ማርኬቲንግ የመጨረሻው ነው። ኢዝ ፕራክቲስ ኦፍ ቢልዲንግ ሎንግ ተርም ሳቲስፋይንግ ሪሌሽንሺፕ ዊዝ ኪ ፓርቲስ ከስተመር ሰፕላየርስ ዲስትሪቢዩተርስ ኢን ኦርደር ቱ ሪቴይን ዴር ሎንግ ተርም ፕሪፈረንስ ኤንድ ቢዝነስ። ሪሌሽንሺፕ ማርኬቲንግ የሚባለው ደግሞ ሁለት ካምፓኒዎች ሊሆኑ ይችላሉ፣ ወይም ሳፕላየር እና ባየር ሊሆን ይችላል። ሁለቱ ምን ያደርጋሉ? ሪሌሽንን ስትሮንግ የሆነ ሪሌሽንን ቢውልድ አፕ በማድረግ ሳፕላየሩ ኳሊቲ የሆነ ፕሮዳክት ለባየሩ ፕሮቫይድ የሚያደርግበት ሂደት ማለት ነው ሪሌሽንሺፕ ማርኬቲንግ የሚባለው። ለምሳሌ ብረታ ብረት ፋብሪካ የሆነ ወይ ሲሚንቶ ፋብሪካ ሊሆን ይችላል፣ ወይም ኢፕሳ ወይም የኢትዮጵያ ፋርማሲውቲካል ሳፕላይ ኤጀንሲ የድራግ ሳፕላይ ኤጀንሲ ሊሆን ይችላል። እነኚህ የድራግ ሳፕላይ ኤጀንሲዎች
ድራጉን የሚገዙት ከሆነ ካምፓኒ ነው። ሰው ስትሮንግ የሆነ ሪሌሽን የፈጠሩበት ካምፓኒ አለ። ሰው በመሀላቸው ትረስትን ቢውልድ የሚያደርግ ትረስትን ቢውልድ አፕ ያደረጉ ሎንግ ራን ደግሞ ኳሊቲ ፕሮዳክቶችን በሁለቱ መካከል ሼር የሚደራረጉ ፕሮሰሶች በሚኖሩበት ጊዜ ሪሌሽንሺፕ ማርኬቲንግ እንላለን ማለት ነው። So here is a summary of concept of marketing evolution. The first one is production. Production ምንድነው ፎከስ የሚያደርገው ፕሮዳክት እና ሴሊንግ ሞስትሊ ፕሮዳክት ላይ ነው ፎከስ የሚያደርጉት። ላቪንግ ኦፍ ፕሮዳክት ላቨር ኮንሰፕቶች ናቸው እነኚህ። ኢት ፕሮዳክት ዛት አር አቬሌብል ኤንድ ሃይሊ አፎርደብል። አቬሌብል ማለት በብዛት አቬሌብል መሆን አለበት። ኮስቱ ደግሞ በጣም ሃይሊ አፎርደብል ማለት ኮስቱ በጣም ትንሽ መሆን አለበት የሚል ኮንሰፕት ነው ማለት ነው። ሰው ሜይንሊ ፎከስ የሚያደርገው ፕሮዳክሽን እና ዲስትሪቢዩሽን ላይ ነው እና ፕሮዳክቱ በብዛት ይመረታል፣ በብዛት ዲስትሪቢዩት ይደረጋል። ኮስቱ ግን ምንድን ነው ማለት ነው ትንሽ ነው ማለት ነው። ሶ አቬላቢሊቲ ኤንድ አፎርደቢሊቲ ኢዝ ዋት ዘ ከስተመርስ ዋንት። ሶ እዚህ ጋር የሰዎች ዋንት ምንድን ነው አቬላቢሊቲ እና አፎርደቢሊቲ ነው በሚለው ነው የሚያስቡት። ሰዎች የሚፈልጉት ፕሮዳክቱ አቬላብል እንዲሆን እና ፕራይሱ ሎው እንዲሆን ነው የሚፈልጉት የሚል ኮንሰፕት ነው ማለት ነው። የፕሮዳክሽን ኮንሰፕት ፎከስ የሚያደርገው ፕሮዳክት ኮንሰፕት ላይ ደግሞ ፕሮዳክት ኳሊቲ ላይ ነው፣ ፐርፎርማንስ እና ኢኖቬቲቭ ፊውቸሩ ላይ ነው ሜይንሊ ፎከስ የሚያደርጉት። ከዛ ፕሮዳክቱ ኳሊቲ ከሆነ ሰዎች ዋንታቸውን መፈለግ የለብንም። አትሊስት ፕሮዳክቱ ኳሊቲ ከሆነ ፕሮዳክቱ ራሱ በራሱ ራሱን ይሸጣል ብሎ ነው የሚያስቡት ማለት ነው። ሶ ጉድ ፕሮዳክት ዊል ሴል ኢትሰልፍ ብሎ የሚያምኑ ናቸው ፕሮዳክት ኮንሰፕት ላይ ያሉ ሰዎች። ይህን ኮንሰፕት ዴቨሎፕ ያደረጉ ወይም ሲከተሉ የነበሩ ሰዎች ማለት ነው። ሰው ሶስተኛው ሴለር ኮንሰፕት ነው። ይሄ ደግሞ ኮንሱመሮች የሚገዙት ካምፓኒው ፕሮሞት እና ኢፎርት ለስ የሆነ ሃይ የሆነ ኢፎርት ያለው ፕሮሞሽን እና ሴሊንግ ላርጅ ስኬል ሴሊንግ ፕራክቲስ ካለው ፕሮዳክቱ ይሸጣል የሚል ኮንሰፕት ነው ማለት ነው። ይሄ ክሪቲንግ አድቨርታይዚንግ ኤንድ ሴሊንግ ዊል ኦቨርኬም ኮንሱመርስ ሬዚስታንስ ኤንድ ኮንቪንስ ዘም ቱ ባይ። ሶ ማስታወቂያዎችን መፍጠር እና መሸጥ ምን ማድረግ ከስተመሮችን ምን ያሳምን እና ሰዎቹ ምን ያደርጋሉ ይገዛሉ ብሎ የሚያስቡ ናቸው። ማርኬቲንግ ኮንሰፕት ደግሞ ምንድን ነው? ፎከስ ኦን ዋት ዘ ኒድ ኤንድ ዋንትስ ኦፍ ታርጌት ማርኬት። የታርጌት ማርኬቱን ኒድ እና ዋንትን ያማከለ ፕሮዳክት ፕሮዲውስ ማድረግ ላይ ፎከስ የሚያደርጉ ናቸው። ሶ they love the customers but not the product. So the customer is the king and find the needs and feed it የሚያደርግ ኮንሰፕት ማርኬቲንግ ኮንሰፕት ይባላል ማለት ነው። ሪሌሽንሺፕ ደግሞ ኒድ እና ዋንት ኦፍ ታርጌት ማርኬቲንግ ሆነው ሱፒሪየር ቫሊዎችን በሁለቱ ሪሌሽን ከፈጠሩ ሎንግ ተርም ሪሌሽን ከፈጠሩ ከስተመሮች እና አዘር ፓርትነሮች ጋር ሱፒሪየር የሆኑ ቫሊዩ ፕሮዳክቶችን ዴሊቨር የሚደረግበት ፕሮሰስ የሪሌሽንሺፕ ማርኬቲንግ ይባላል ማለት ነው። ሶ ዘ ኔክስት ዋን ኢዝ ማርኬቲንግ ኢንፎርሜሽን ሲስተም። ሶ ማርኬቲንግ ኢንፎርሜሽን ሲስተም ኢዝ consists of people, equipment and procedure to gather, sort, analyze, evaluate and distribute needed timely and accurate information to market decision maker. So ማርኬቲንግ ኢንፎርሜሽን ሲስተም ማለት ምንድን ነው? ኢንክሉድ የሚያደርገው ሰዎች ሊሆኑ ይችላሉ፣ ኢኩዊፕመንቶች፣ ፕሮሲጀሮች ሊሆኑ ይችላሉ። እነኚህ ምን ታይምሊ እና አኩሬት በሆነ መንገድ ዲስትሪቢዩት በማድረግ የሰዎችን ኒድ ወይም ማርኬት ዲሲዥን ሜከሮች ላይ ኢንፎርሜሽን ፕሮቫይድ የሚያደርግ ሲስተም ማርኬት ኢንፎርሜሽን ሲስተም ይባላል ማለት ነው። ሶ እዚህ ጋር ያለውን ሰንጠረዥ ማየት ትችላላችሁ። ማርኬት ዲሲዥን ኤንድ ኮሚኒኬሽን የሚካሄድበት መንገድ ነው ማለት ነው። እዚህ ጋር አሰሲንግ ኢንፎርሜሽን ኒድስ ለምሳሌ አናሊሲስ ሊሆን ይችላል፣ ፕላን ኢምፕሊሜንቴሽን ሊሆን ይችላል፣ ዲስትሪቢዩሽን ኦፍ ኢንፎርሜሽን፣ ኢንተርናል ሪከርዶች፣ ማርኬቲንግ ኢንተሊጀንሲ፣ ማርኬቲንግ ሪሰርቾች እና ማርኬቲንግ ዲሲዥን ሳፖርት አናሊሲስ፣ ታርጌት ማርኬቱ ማን ነው፣ ማርኬቲንግ ቻነል፣ ኮምፒውተሮች እነማን ናቸው፣ ፓብሊክስ፣ ማይክሮ ኢንቫይሮንመንት እነማን ናቸው። እነኚህ ሁሉንም ኢንፎርሜሽኖች አንድ ላይ አጠቃለው አናላይዝ በማድረግ ማርኬት ዲሲዥን እና ኮሚኒኬሽንን የምንሰጥበት መንገድ ማርኬት ኢንፎርሜሽን ሲስተም በመባል ይታወቃል ማለት ነው። ኦኬ ማርኬቲንግ ሪሰርች የሚለውን ኮንሰፕት በቀጣይ ቪዲዮ የምናይ ይሆናል። የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቪዲዮቻችን ከተመቻችሁ ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።